ልጄ ፍትህ እንዲሰጣት እንደ አጫሉ ፍትህ አጥታ እንዳትቀር አደራላለሁ። የልጄን እውነት አፈላልጉኝ የፍትህ አካላት ተከታትለው የልጄን ሐቋን ያውጡልኝ በማለት የወጣቷ ቀነኒ አዱኛ ወላጅ አባት አቶ አዱኛ ዋቆ ተማጽኖ አቅርበዋል። የወጣቷ ቀነኒ አዱኛ ስርዓተ ቀብር ትላንት በአዲስ አበባ ቅድስት ስላሴ ካቴድራል ተፈጽሟል። ለገዋ ወጣት ቀነኒም ከፍቅረኛዋ ድምጻዊ አንዱ ዓለም ጎሳ ጋር ከሚኖርበት መኖሪያ ቤት ለሊት 10 ሰዓት ገደማ ከአምስተኛ ፎቅ ወለል ወድቃ ህይወቷ እንዳለፈ መዘገባችን ይታወሳል። የአዲስ አበባ ፖሊስ ቀነኒ አዱኛ ከቤቷ የማብሰያ ክፍል በኩል ካለው በረንዳም አምስተኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ለሕክምና እርዳታ እየተወሰደች ባለበት ወቅት ህይወቷ እንዳለፈ ገልጿል። በወቅቱ አብሯት የነበረውን ድምጻዊ አንዱ ዓለም ጎሳን በቁጥጥር ስር በማዋል ምርመራ እያከናወነ እንደሆነም አስረድቷል። ትላንት በቅድስት ስላሴ በተፈጸመው ስርዓተ ቀብሯ ላይ ፍቅረኛዋ አርቲስት አንዱ ዓለም ጎሳም በፖሊሶች በመታጀብ ተገኝቶ እርሙን በማውጣት ስርዓተ ቀብሯ ላይ ተገኝቷል። የቀብር ስነ ስርዓት ከተፈጸመ በኋላ አባት አቶ አዱኛ ዋቆም ለቀስተኞች ፊት ለፊት ባስተላለፉት መልእክታቸው የልጃቸውን ፍትህ በእጅጉ እንደሚሹ አስታውቀዋል። ልጄ ፍትህ እንዲሰጣት እንደ አጫሉ ፍትህ አጥታ እንዳትቀር አደራላለሁ። እኔ አስተምሬ ላኳት እንድትሰራ እንጂ እንድትሞት አይደለም። አኔ ኦብለቲቲያ ቀነኒ ኦብለቲቲያ እህቴ ነች። እኔ ነኝ ያሳደግኳት። የዛን ቀን ሌሊት 6 ሰዓት ላይ ደውላልኝ ስለ ስራ ጉዳዮች እየተወያየን ነበር። ከዛ ጧት 12 ሰዓት ደወሉልኝና ታማለች አሉኝ። ሐኪም ቤት ነበር የጠሩኝ። ስደርስ ሞታለች። እኔ እስካሁን ድረስ የሞተች አይመስለኝም። እንደ ቤተሰብ እኔ ስለሷ ምንም ማለት አልችልም። እግዚአብሔር እውነቱን ያውጣ። እህቴ ሜዳ ላይ አጣናት። ጉያ ተኮነም ተኮጅ ነመውልት ቢኦኤምፒ ነማ ጉያ ተኮነም ሙፈቺ ሙፈና አንድም ቀን ከሰው ጋር ተጋጭታ የማታውቅ ሰውን የማታስቀይም ሚዲያ ላይም ሆነ ከሰው ጋር የምትኖር ልጅ ነች። እህቴ ናት፣ እናቴ ነች፣ መካሬ ነች። አሁን ሞራሌ ተሰብሯል። ብዙ ነገሬን ያጣሁት። አሁን ሁሉም ቀርቷል። አሁን ምርመራው እስኪጣራ ምንም ማለት አልችልም። መላው ቤተሰብ ትልቅ ሐዘን ውስጥ ነው። ሐሚደን ከያስጨበ ዋሂዱን ደበ ካሮበ ሄዱ ጅንቀማ ካሮበ ቀሙ ሁላችሁንም የምጠይቃችሁ አርቲስቶቻችንም ለእናንተ የማስተላልፈው መልእክት የልጄን እውነት አፈላልጉልኝ እንደ ሀጫሉ ሞትም ተድበስብሶ እንዳይቀርብኝ ብለዋል። እኔ ለማስተማር ነበር ከቅፍ ያወጣኋት እንጂ እንዲህ እንድትቀጠፍብኝ አልነበረም። ሌላ የምለው የለምም ሲሉ ተደምጠዋል። አባት አቶ አዱኛ ዋቆም እኔ ቀነኒ የማውቃት እጅግ ታታሪም ስራን የምትፈጥር ደግሞም ስራ አክባሪ ናት። እንዲህ እርኩስ መንፈስ ይዟት ራሷን ታጥፋለች የሚለውን ውሸት ነው የምለው። እሷ ሲቸግርህ ተበድራ እንኳን የምትሰጥ እንጂ ከሷ ይሄ አይጠበቅም በማለት በልጃቸው ህልፈት መሪር ሐዘናቸውን ገልጸዋል። እኔ አሁንም ቢሆን የፍትህ አካላት ተከታትለው ሐቋን ያውጡልኝ ነው፣ ደሟን ያውጡልኝ ነው፣ ሌላ የምለው የለኝም ብለዋል። የማስታወቂያ ባለሙያም ሞዴል እንዲሁም አርቲስት የሆነችው ቀነኒ አዱኛም ከአባቷ አቶ አዱኛ ዋቆናም እናቷ አስቴር መኮንን መጋቢት 7 ቀን 1991 ዓ.ም ነው የተወለደችው። የፊታችን ቅዳሜም 26ኛ የልደት ዓመቷን ለማክበር ስትዘጋጅ እንደነበረም ታውቋል። ልጄ ፍትህ እንዲሰጣት እንደ አጫሉ ፍትህ አጥታ እንዳትቀር አደራላለሁ። የልጄን እውነት አፈላልጉኝ የፍትህ አካላት ተከታትለው የልጄን ሐቋን ያውጡልኝ በማለት የወጣቷ ቀነኒ አዱኛ ወላጅ አባት አቶ አዱኛ ዋቆ ተማጽኖ አቅርበዋል።
የወጣቷ ቀነኒ አዱኛ ስርዓተ ቀብር ትላንት በአዲስ አበባ ቅድስት ሥላሴ ካቴድራል ተፈጽሟል። ለጋዋ ወጣት ቀነኒም ከፍቅረኛዋ ድምጻዊ አንዱዓለም ጎሳ ጋር ከሚኖርበት መኖሪያ ቤት ሌሊት 10 ሰዓት ገደማ ከአምስተኛ ፎቅ ወለል ወድቃ ሕይወቷ እንዳለፈ መዘገባችን ይታወሳል። የአዲስ አበባ ፖሊስ ቀነኒ አዱኛ ከቤቷ የማብሰያ ክፍል በኩል ካለው በረንዳም አምስተኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ለሕክምና እርዳታ እየተወሰደች ባለበት ወቅት ሕይወቷ እንዳለፈ ገልጿል። በወቅቱ አብሯት የነበረውን ድምጻዊ አንዱዓለም ጎሳን በቁጥጥር ስር በመዋል ምርመራ እያከናወነ እንደሆነም አስረድቷል። ትላንት በቅድስት ሥላሴ በተፈጸመው ስርዓተ ቀብሯ ላይ ፍቅረኛዋ አርቲስት አንዱዓለም ጎሳም በፖሊሶች በመታጀብ ተገኝቶ እርሙን በማውጣት ስርዓተ ቀብሯ ላይ ተገኝቷል። የቀብር ስነ ስርዓት ከተፈጸመ በኋላ አባት አቶ አዱኛ ዋቆም ለቀስተኞች ፊት ለፊት ባስተላለፉት መልእክታቸው የልጃቸውን ፍትህ በእጅጉ እንደሚሹ አስታውቀዋል። ልጄ ፍትህ እንዲሰጣት እንደ አጫሉ ፍትህ አጣ እንዳትቀር አደራላለሁ። እኔ አስተምሬ ላኳት እንድትሰራ እንጂ እንድትሞት አይደለም። አኔ ኦብለቲቲያ ቀነኒ ኦብለቲቲያ እህቴ ነች። እኔ ነኝ ያሳደግኳት። የዛን ቀን ሌሊት 6 ሰዓት ላይ ደውላልኝ ስለ ስራ ጉዳዮች እየተወያየን ነበር። ከዛ ጧት 12 ሰዓት ደወሉልኝና ታማለች አሉኝ። ሐኪም ቤት ነበር የጠሩኝ። ስደርስ ሞታለች። እኔ እስካሁን ድረስ የሞተች አይመስለኝም። እንደ ቤተሰብ እኔ ስለሷ ምንም ማለት አልችልም። እግዚአብሔር እውነቱን ያውጣ። እህቴ ሜዳ ላይ አጣናት። ጉያ ተኮነም ተኮጅ ነማውልት ቢኦኤምፒ ነማ ጉያ ተኮነም ሙፈቺ ሙፈና አንድም ቀን ከሰው ጋር ተጋጭታ የማታውቅ ሰውን የማታስቀይም ሚዲያ ላይም ሆነ ከሰው ጋር የምትኖር ልጅ ነች። እህቴ ናት፣ እናቴ ነች፣ መካሬ ነች። አሁን ሞራሌ ተሰብሯል። ብዙ ነገር ያጣሁት አሁን ሁሉም ቀርቷል። አሁን ምርመራው እስኪጣራ ምንም ማለት አልችልም። መላው ቤተሰብ ትልቅ ሐዘን ውስጥ ነው። ሐሚደን ከያስጨበ ዋሂዱን ደበ ካሮበ ሄዱ ጅንቀማ ካሮረ ቀምሁ ሁላችሁንም የምጠይቃችሁ አርቲስቶቻችንም ለእናንተ የማስተላልፈው መልእክት የልጄን እውነት አፈላልጉልኝ፣ እንደ ሀጫሉ ሞትም ተድበስብሶ እንዳይቀርብኝ ብለዋል። እኔ ለማስተማር ነበር ከቅፍ ያወጣኋት እንጂ እንዲህ እንድትቀጠፍብኝ አልነበረም። ሌላ የምለው የለምም ሲሉ ተደምጠዋል። አባት አቶ አዱኛ ዋቆም እኔ ቀነኒ የማውቃት እጅግ ታታሪም ስራን የምትፈጥር ደግሞም ስራ አክባሪ ናት። እንዲህ እርኩስ መንፈስ ይዟት ራሷን ታጠፋለች የሚለውን ውሸት ነው የምለው። እሷ ሲቸግርህ ተበድራ እንኳን የምትሰጥ እንጂ ከሷ ይሄ አይጠበቅም በማለት በልጃቸው ህልፈት መሪር ሐዘናቸውን ገልጸዋል። እኔ አሁንም ቢሆን የፍትህ አካላት ተከታትለው ሐቋን ያውጡልኝ ነው፣ ደሟን ያውጡልኝ ነው፣ ሌላ የምለው የለኝም ብለዋል። የማስታወቂያ ባለሙያም ሞዴል እንዲሁም አርቲስት የሆነችው ቀነኒ አዱኛም ከአባቷ አቶ አዱኛ ዋቆና እናቷ አስቴር መኮንን መጋቢት 7 ቀን 1991 ዓ.ም ነው የተወለደችው። የፊታችን ቅዳሜም 26ኛ የልደት ዓመቷን ለማክበር ስትዘጋጅ እንደነበረም ታውቋል።